ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ። ዋናው አዛዥ ተገደሉ፣ መንግስት ሽምግልናውን በፍጹም አልቀበልም አለ። የጠቅላይ ሚኒስትሩ ውሸት ተጋለጠ። ኮሎኔል ፋንታው ሙሃቤም ጥፋተኛ ተባሉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የመከላከያ ኃይል ዛሬም ፋኖን መቀላቀላቸው ቀጥሏል ተባለ። የአገዛዙ ወታደሮች ከኦሮሚያ ክልል ለቀናት በመጓዝ ነው ፋኖን መቀላቀላቸው የተገለጸው። የአገዛዙን ህዝብ እየዘረፈና እያሰቃየ መሆኑን የተረዱት የመከላከያ አባላቶች ከፋኖ ጋር ተቀላቅለው ትግሉን መቀጠል እንደሚሹ ገለጹ። ከጊዜ ወደ ጊዜ እየፈለሰ የሚገኘው የመከላከያ ኃይል ፋኖ ጋር ከተቀላቀለ በኋላ ትግሉን ጠንክሮ የሚቀጥል መሆኑን ነው እየገለጹ የሚገኙት። ከኦሮሚያ ክልል ፍቼ ከሚገኘው 6ኛ እዝ 52ኛ ክፍለ ጦር 2ኛ ሬጅመንት 3ኛ ሻምበል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝን 206ኛ ኮር 34ኛው ክፍለ ጦር ከነሙሉ ትጥቃቸው እንዲሁም በርካታ ጥይትና ካዝና ቦምቦችን በመያዝ ነው ፋኖን የተቀላቀሉት። በርካታ የመከላከያ ኃይሎች ዛሬም ምርኮ መሆናቸው የቀጠለ ሲሆን በተለይም በፋኖ በኩል አንድነቱ ከጠነከረ በኋላ የመከላከያ ኃይል ራሳቸው ወደ ውጊያው ለመግባት ያላቸው ፍላጎት እጅግ ዝቅተኛ መሆኑም ተገልጧል። የጸጥታና የሚኒሻ ዋና አዛዥ የነበረው ባንዳ አስታጥቄ በምንጃር ሸንኮራ ወረዳ በአረርሴ ከተማ ልዩ ስሙ በሸዋ ገነት ኬላን ከነ አጃቢዎቹ የነበልባል ክፍለ ጦር አባል ሾልኮ በመጠጋት የቦምብ ጥቃት በመፈጸም ታርጌቱ ሙሉ በሙሉ በመምታት በጠላት ላይ ከፍተኛ እርምጃ መውሰዱ ተገለጠ። የሚኒሻው ዋና አዛዥ የሆነው አስታጥቄ በደረሰበት ጥቃት ከፍተኛ ስቃይ ውስጥ ከቆየ በኋላ ወደ አዲስ አበባ ለከፍተኛ ሕክምና የተላከ ቢሆንም ይሁን እንጂ በመንገድ ላይ ያለ ህይወቱ ማለፉ ነው የተገለጸው። ህዝብ ላይ ከፍተኛ ጉዳት የሚያደርሱ የብልጽግና ሹሞች ከፋኖ እይታ ውጪ አለመሆናቸውን የሰሙት ጥቃቱ ማረጋገጫ ነውና ከድርጊታቸው እንዲቆጠቡ ብቻ ሳይሆን ከቻላችሁ ይቅርታ ጠይቃችሁ ወደ ወንድማችሁ ትጥቆቻችሁን ይዛችሁ እንድትመጡ ጭምር በዚህ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ 2ኛ ኮር ነበልባል ክፍለ ጦር ጥሪውን ያቀርባል ሲል በተለይም ለብልጽግና ካድሬዎች መልእክቱን አስተላልፈዋል። የጠቅላይ ሚኒስትሩ የፓርላማ ውሸት ተጋለጠ። አነጋጋሪው የአቶ ገዱ ምላሽም በብዙ ኢትዮጵያውያኖች ዘንድ መነጋገሪያ ሆነዋል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በምክር ቤት ተገኝተው ከኤርትራ ጋር የፈጠሩትን ጸብ አስመልክቶ የሰጡትን ማብራሪያ ሌላ አዲስ ውዝግብ አስነስቷል። ጠቅላይ ሚኒስትሩ አቶ ገዱን ወደ ኤርትራ የላኩት የኤርትራን ሰራዊት በትግራይ ህዝብ ላይ የሚያደርሰውን በደል እንዲያቆም ነው በማለትም ተናግረው ነበር። ይህ ንግግር በአሁኑ ወቅት ከሀገር ውጭ በሚገኙ በአቶ ገዱ አንዳርጋቸው ዘንድ ከፍተኛ ተቃውሞን ገጥሟል። አቶ ገዱ በሰጡትም ምላሽ የጠቅላይ ሚኒስትሩ ንግግር ፍጹም ውሸትና ታሪክን የመከለስ ሙከራ ነው ሲሉም አጣጥለውታል። ለአቶ ገዱ ምላሽ ለመስጠት ምክንያት የሆነው ጠቅላይ ሚኒስትር አብይ አህመድ በፓርላማ እንዲህ ሲሉ በተናገሩት ንግግር መሆኑ ታውቋል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ ውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ አቶ ገዱ በተለይም በጠቅላይ ሚኒስትሩ ይህን ንግግር ካዳመጡ በኋላ አዎ አለሁኝ፣ አልሞትኩም፣ ይህ ፍጹም ውሸትና ታሪክን የመከለስ ሙከራ ነው ሲሉ ምላሽ
ሰጥተዋል። እንደ ቀድሞ የአማካሪ ገለጻ ወደ አስመራ የተጓዝኩት እውነተኛ ምክንያቶችን፣ ጦርነቱን ሂደትና ፖለቲካዊ ቅንጅቶችን የተመለከቱ እንጂ ጠቅላይ ሚኒስትሩ አሁን እንደሚሉት የትግራይን ህዝብ በድል ለማስቆም አልነበረም ሲሉ ነው የገለጹት በጽሁፋቸው። ጠቅላይ ሚኒስትሩ አሁን ከኤርትራ ጋር ያላቸውን ግንኙነት መበላሸት ተገን በማድረግ ነው ራሳቸውን እንደ ሰብአዊ ተቆርቋሪ ለማቅረብ እየሞከሩ እንደሆነ አቶ ገዱ በምሬት የገለጹት። ይህ በሁለቱም የቀድሞ የቅርብ የስራ ባልደረቦች መካከል የተፈጠረው የቃላት ጦርነት በትግራይ ጦርነት ወቅት በከፍተኛ አመራሮች መካከል የነበረው እውነተኛ ግንኙነትና ውሳኔዎች ላይ ትልቅ ጥርጣሬም ፈጥሯል። አቶ ገዱ ጠቅላይ ሚኒስትሩን አሁን የሚነግሩን ትረካ ከወቅቱ እውነታ ጋር እንደማይገናኝና የራሳቸውን ታሪክ ለማጥራት የተጠቀሙበት ዘዴ እንደሆነም አስምረውበታል። ጠቅላይ ሚኒስትሩ በተደጋጋሚ ጊዜ በየፓርላማ እያወጡ የሚሰጧቸው ቃላቶች በውሸት የታጨቁ መሆናቸው እጅግ አሳፋሪና አሳዛኝ ነው ሲሉም በርካታ ኢትዮጵያኖች አቶ ገዱ በጽሁፍ ምላሻቸውን ከሰጡ በኋላ የጠቅላይ ሚኒስትሩን ንግግር እጅግ በሚያሳዝን ሁኔታ አሳፋሪና ነውር የተሞላበት ሲሉም ገልጸውታል። የኢትዮጵያ መንግስት ሽምግልናውን አልቀበልም አለ። ተነባቢው ኢኮኖሚስት መጽሔት ነው ሰሞነኛውን የህወሓትን እና የፌዴራል መንግስቱን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችንም አስነብቧል። ኢኮኖሚስት በዘገበው ለጉዳዩ ቅርበት ካለው ምንጭ አገኘሁት ብሎ ያወጣውን አዲስ ምስጢራዊ መረጃ እንደሚያሳየው የአፍሪካ ህብረት ፌዴራል መንግስቱና ህወሓትን ለማሸማገል ሞክሮ ነበር። በዚህም ጃንዋሪ 30 እንደ አውሮፓ ዘመን አቆጣጠር የአፍሪካ ህብረት በመንግስትና በህወሓት መካከል ለማሸማገል ጥያቄ አቅርቦ ነበር ያለው መጽሔቱ። ነገር ግን የኢትዮጵያ መንግስት ለህብረቱ በሚስጥር በሰጠው ምላሽ ህብረቱ በውስጥ ጉዳያችን ጣልቃ መግባት እያቆሙ ሲል ምላሽ መስጠቱን ዘገባው አጋልጧል። ከዚህ በተጓዳኝም ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋናው ጥቃት እንደ ቅድመ ዝግጅት እንደወሰደው ዘገባው አትቷል። ይህ በህወሓት በኩል የሱዳንን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበር እያንቀሳቀሰ መሆኑንም ጠቅሷል። በተያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራርና የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ አብይ እያደረገ ያለውን ካላስቆመ ይህ ጦርነት ምን ያህል አስከፊ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብበዋል። ኮሎኔል ፋንታው ሞአቤ በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። እንደ መሰረት ሚዲያ የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሞአቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላልፏል ብሏል። የመሰረት ሚዲያ ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስ ጥፋተኛ የተባሉት ኮሎኔል ፋንታው ችሎት ላይ አለመገኘታቸውን ገልጿል። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ነው ህገ መንግስቱን በኃይል ለመናድና የትጥቅ ትግሉን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ መቆየታቸውም ተገልጿል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል ነው ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ ብይን የሰጠው። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው ሞአቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸውን የዛሬ ወር ገደማ ይፋ መደረጉ አይዘነጋም። ኮሎኔል ፈንታውን ጥፋተኛ የተባሉት በነ ዶክተር ወንዶሰን አሰፋ፣ መስከረም አብራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው እንደሆነም ይታወቃል። በነ ዶክተር ወንደሰን አሰፋ መዝገብ የተከሰሱ 6 ሰዎች በነፃ መለቀቃቸው ተገለጸ። በነ ዶክተር ወንደሰን አሰፋ መዝገብ ከተከሰሱት መካከል 6 ሰዎች ከ3 ዓመት ገደማ የግፍ እስር ቆይታ በኋላ ነው በነፃ ሲሰናበቱ፣ ለ2 ሰዎች ብቻ የአንቀጽ መሻሻም ተደርጎላቸዋል። በነ ዶክተር ወንደሰን አሰፋ መዝገብ በሽብር ወንጀል ተከሰው ጉዳያቸው በፌዴራል ማረሚያ ቤት ሆነው እየተከታተሉ ከሚገኙት 23 ተከሳሾች መካከል 6ቱ ሰዎች ከ3 ዓመት ገደማ የግፍ እስራት ቆይታ በኋላ በነፃ ተሰናብተዋል። ጉዳዩን የሚከታተለው የፌዴራል ከፍተኛ ፍርድ ቤትም ከብዙ ቀጠሮ በኋላ ጥር 28 2018 እንደተለመደው ፕላዝማ በዋለው ችሎት ነው የአቃቢ ሕግ ምስክሮችን ቃል የግራ ቀኙን የሰነድ ማስረጃዎች አስተያየት ከመረመረ በኋላ ብይኑን በንባብ አሰምቷል። በዚሁም መሰረት ፍርድ ቤቱ ከተከሳሾቹ መካከል አንደኛ አርቲስት ዮርዳኖስ አለሜ፣ ሁለተኛ ተስፋዬ መኩሪያ፣ ሶስተኛ ቢሰጥ ተረፈ፣ አራተኛ ዳዊት እባቡ፣ አምስተኛ ማስረሻ ነውና 6ኛ አብርሃም ጌትነት በነፃ አሰናብቷቸዋል። በተያያዘም የሁለት ተከሳሾች ማለትም አንደኛ ዶክተር ሲሳይ አውጋቸው እና ሁለተኛ ሞላልኝ ሲሳይ የተከሰሱበት የጸረ ሽብር አንቀጽ 3
ንዑስ ቁጥር 2 የተሻሻለላቸው መሆኑን ችሎቱ አስታውቋል። ዶክተር ሲሳይ ወደ አንቀጽ 9 ንዑስ አንቀጽ 1 የተሻሻለ ሲሆን ሞላለች ሲሳይ ደግሞ ከህገ ወጥ መሳሪያ ጋር ተያይዞ ክሱ ከሽብር አንቀጽ እንዲወጣ የተደረገ መሆኑን ተሰምቷል። የክሱ አንቀጽ የተሻሻለላቸው ዋስትና ክርክር የሚያደርጉ ሲሆን እንዲከላከሉ የተባሉ ተከሳሾች ደግሞ ከሚያዝያ 26 2018 እስከ ግንቦት 30 2018 ተከላካይ ምስክሮችን አቅርበው እንዲያሰሙም ትዕዛዝ ሰጥቷል። ከማጣውቁት የስልክ ጥሪ የእርዳታ የሚሆን ሌሎች መልእክቶች ሲደርሳችሁ የመልእክት ላኪው ማንነት አረጋግጡ አለ ፖሊስ። በየጊዜው ከተለያዩ ግለሰቦች በተለያየ ጊዜያት የጠፉና የሚሰረቁ የሞባይል ስልኮችን፣ የቴሌግራም አካውንቶች፣ የይለፍ ቃሎችን በመጥለፍ የግል ተበዳዮችን ወደሚያውቋቸው ሰዎች ቸግሮኛል፣ ቤተሰብ ታሞብኛል፣ ገንዘብ አበድሩኝ የሚሉ መልእክቶችን በመላክ የማታለል ወንጀሎችን ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። በዚህ ወንጀል ከተጠረጠሩት አንዱ ሙዲ ሁሴን የተባለ ሲሆን ጥር 26 2018 ከቀኑ 10 ሰዓት በላይ በአዲስ አበባ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው አብዱ በረንዳ አካባቢ በቁጥጥር ስር ውሏል። ፖሊስ ተጠርጣሪው በቁጥጥር ስር ከዋለም በኋላ በእጁ ላይ በተገኙት 2 ተንቀሳቃሽ ስልኮች ላይ ባደረገው ማጣራት የተለያዩ ባንኮች ገንዘብ የተላለፈበት አካውንት ቁጥሮች ተገኝተዋል። እንዲሁም 72 ሲም ካርዶች በቁጥጥር ስር መዋሉን ገልጧል። በቁጥጥር ስር ከዋሉት 3 ተጠርጣሪዎች በአጠቃላይ 79 ሲም ካርዶችን፣ 8 ተንቀሳቃሽ ስልኮችና 1 ተሽከርካሪ በቁጥጥር ስር መዋሉን ገልጿል። ፖሊስ ተመሳሳይ ወንጀል ድርጊት ተፈጽሞብኛል የሚል ግለሰብ በአዲስ አበባ ክፍለ ከተማ ፖሊስ መምሪያ በመቅረብ መረጃ መስጠት እንደሚችልም ተጠቁሟል። ግለሰቦቹ ከሚያውቁት የስልክ ጥሪ የእርዳታ የሚሆን ሌሎች መልእክቶች ሲደርሳቸው የመልእክት ሰላኪው ማንነት ማረጋገጥ እንደሚጠበቅባቸውም ነው ያሳሰበው ፖሊስ። የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ ውጭ ደሞዝ እየተቆረጠብን ነው ሲሉ ገለጡ። የኢትዮጵያ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር ማድረጉን ገልጧል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይም ስምምነት የተደረሰባቸው ግኝቶች ናቸው ብሏል። በዚሁም አንደኛው በፌዴራል በተመረጡ ክልሎች በማዕድን ዘርፍ ላይ ፈቃድ መስጠት፣ ማደስ እና ማገድ ጋር በተያያዘ የሚታዩ መልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ ህዝብ ግንኙነት የስራ አስፈጻሚ የሆኑት አንለይ ወርቁ ተናግረዋል። በዚሁም ከተለያዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፍ ፈቃድ አሰጣጥ አንጻር ከተሰጣቸው ስልጣንና ተግባር ውጭ ፈቃድ የሚሰጡበት ሁኔታ መኖሩ፣ ይህንኑ ለመግታት በፌዴራል በኩል የተሰራው ስራ በቂ አለመሆኑንም አረጋግጧል። የመንግስት ሰራተኞች ለተለያዩ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኛው ፈቃድ እየተቆረጠባቸው መሆኑን ከህግ አግባብ ውጭ በአንድ የስራ መደብ መታወቂያ ቁጥር በአንድ በላይ ቁጥር እየተፈጸመ መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት እንለይ ወርቁ የመንግስትን ክፍተቶች ጭምር ዘርዝረው አስረድተዋል። ሳውዲ አረቢያ ለግመሎች ፓስፖርት መስጠት ልትጀምር መሆኑ ተነገረ። ከ2.2 ሚሊዮን በላይ ግመሎች ያሏት ሳውዲ አረቢያ ግመሎቹን በአግባቡ ለማስተዳደር መረጃ ለመያዝ እንዲያስችላት ለግመሎቿ ፓስፖርት የመስጠት እቅድ እንዳላት አስታውቃለች። ይህ ፓስፖርት የባለቤትነት መብት ለማረጋገጥ ብቻ ሳይሆን በሀገሪቱ በቢሊዮን የሚቆጠሩ ዶላር የሚንቀሳቀስበትን የግመል ንግድ የውድድር ስርዓት ለማዘመን እንደሆነም ነው የተገለጠው። በመጨረሻም ሱዳን የደቡብ ሱዳን ጦር ከሳምንት በፊት ግጭት ውስጥ በገባበት የጆን ግሌን ግዛት ድል ማድረጉን አወጀ። ደቡብ ሱዳን ከኢትዮጵያ ጋር በምትዋሰንበት የጆንግሌ ግዛት ነው የደቡብ ሱዳን ጦር ከተቃዋሚው ጋር ግጭት ውስጥ ገብቶ የነበረ ሲሆን ጦሩ በአካባቢው ድል ማድረጉን አስታውቋል። በአንጻሩ ተቃዋሚዎች በአካባቢው ለቀው መውጣታቸውን አምነው ለቀው የወጡበት ግን በታክቲካዊ ምክንያት እንጂ ተሸንፈው እንዳልሆነ ነው የገለጹት። የደቡብ ሱዳን ጦር ተቃዋሚዎቹን በሳምንት ጊዜ ውስጥ እንዲያሸንፍ በጦር አዛዡ ትዕዛዝ ተሰጥቶት የነበረ ሲሆን ጦሩም በአካባቢው ሰላም በመስፈኑ የተፈናቀሉ ሰዎች እንዲመለሱም ገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ። Thank you.